እኔ አንድ ጥያቄ ያለኝ ማለት ነው ለመምህር ዘበነ እንግዲህ መምህር አለሆናችሁ ጥያቄ ምንድነው አዳም ከገነት የወጣበት ምክንያት በተሳሳተው ያችን ነገር በበላት ምክንያት ነው እንግዲህ ሆድን በተመልክ ያንን የገነትን በር ያጣው በምግብ ምክንያት ነው ተብሎ እንማራለን ይመስለኛል አይደል እና አምላክ ደግሞ ያንን ስተቱን አውቆ እንደገና መጥቶ እንደሚያድነው ደግሞ ነግሮታል እና ያንን ቃል ጠብቆ እግዚአብሔር አምላክ ተወለደ መጣ በወላዲት አምላክ በቅድስተ ቅዱሳን ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ ተወለደ ተወልዶ በዓሉን በምን መልኩ ነው መከበር ያለበት በምግብ ነው እርድ ያስፈልገበት ምክንያት እኔ በበዓላት እርድ መታረድ የባዕድ አምልኮ ስራ እንደሆነ ነው ማቀው ማለት ነው የሚነገረኝም ያ ነው በበዓላት እንዳይታረድ ተብዬ ይባላለሁ በሰንበት እንዳይታረድ ተብዬ ይባላለሁ እና ይሄ ከመንፈስ ቅዱስ የሚሰጠኝን ትምህርት ነው አይደረግም እንደዚህ ተብሎ ማለት ነውና ዛሬ እግዚአብሔር ልደት ስለሆነ ደም ይፍሰስ የሚል ዛሬ እግዚአብሔር ልደት ስለሆነ ስጋ መበላት አለበት የሚለው መመሪያ ትክክል ነው ብለው ያምናሉ ወይ የዶሮስ መታረድ የበጉስ መታረድ የመድኃኒዓለም ዕለት የሱ መወለድ ለታ ወይም የፋሲካን በዓልም ይሆናል ምንድን እንደሆነ ትርጉሙ የእርድ ትርጉሙ ምን እንደሆነ እስቲ መምህራን ለህዝቡ ብታስተምሩት እኔ እንዳልኩት ትክክል እንዳልሆነ ነው የሚነገረኝ እኛ ፋሲካን በዓል ስናከብር ከዳግማ ትንሳኤ በኋላ ነው እርድ ራሱ የምናርደው ማለት ነው እና ለምን ዶሮ መታረድ አስፈልገው ለምን በግ መታረድ ለምን ስለምግብ ሆነ ለምን በምስጋና አያልፍም ምክንያቱም አዳም በሆዱ ነውና ያንን የገነት በር ያጣው ስለዚህ እኛስ አሁንም የምግብ ነገር አልሆነም ወይ የጾም ሲፈታ የግዴታ ምግብ መሆን አለበት ወይ ምስጋና መሆን የለበትም በዓል በምግብ ነው ወይ የሚከበረው የእግዚአብሔር የሆነ ነገር ሁሉ በምግብ ነው በምስጋና አይሆንም ወይ ህዝብን ለምስጋና ማሰለፍ አይቻልም ወይ ሁሉ ጊዜ እርድ መሆን አለበት ስጋ መበላት አለበት ወይ እኔ ከሚነገረኝ ጋራ እናንተ ደግሞ ህዝብን ስላያዛችሁት በጣም ለህዝብ ስለምትናገሩት ይሄ ነገር ትንሽ ግራ ስለሚያጋባ ማለት ነው ለኔ ግራ አይገባኝም ለህዝቡ ማለት ነው እኔ ትክክል አይደለም ተብዬ ስለተነገረኝ እናንተ ደግሞ ምን ትላላችሁ በዚህ ላይ እስቲ ስለ እርዱ ለህዝቡ ግልጽ ያለ ነገር ብትነግሩት ማለት ነው